ሰላም ሰላም እንዴት ናችሁ? ውድ የቻናላችን ቤተሰቦች እንደምን ቆያችሁ? በባለፈው ቪዲዮ ላይ ስለ ፋላሲ ኦፍ ሪሌቫንሲ እንዳየን ይታወሳል። ዛሬ ደግሞ ከኢንፎርማል ፋላሲዎች ውስጥ የቀረውን ሁለተኛ ፓርት ኦፍ ፋላሲ ዊች ኢዝ ኮልድ ፋላሲ ኦፍ ፐርሰምፕሽን የምለውን የምናይ ይሆናል። ስለዚህ ቤተሰቦች ቻናሉን ያልተቀላቀላችሁ ሰብስክራይብ በማድረግ ኮመንት አንድ ሼር በማድረግ እንድትተባበሩኝ እና እንድታበረቱኝ ላሳስባችሁ እወዳለሁ። ምክንያቱም የእናንተ አንድ ሰብስክራይብ ለነ ኤነርጂ ይሆነኛል ማለት ነው። ቪዲዮዎቹ ላይ ፎከስ አድርጌ እና አጭር በሆነ ቋንቋ ያሉትን ሀሳቦች ለመግለጽ እሞክራለሁ። ስለዚህ በደንብ እንድትከታተሉኝ እፈልጋለሁ። ሌትስ ፕሮሲድ። ፈርስት ፋላሲ ኦፍ ፐርሰምፕሽን ሚኒንጉ ምንድን ነው የሚለውን ከማየት እንጀምራለን። ፋላሲ ኦፍ ፐርሰምፕሽን ማለት እንደ ባለፈው እንደ ፋላሲ ኦፍ ሪሌቫንሲ የምናቀርበው ፐርሚስስ ለኮንክሉዥኑ ሪሌቫንስ አይደለም ብለን እንደተማርን ይታወቃል። ግን ፋላሲ ኦፍ ፐርሰምፕሽን ላይ ስንመጣ የፐርሚስሱ ሪሌቫንት ያለመሆን ሳይሆን አንድ አርጁዌር ሀሳቡን ሲያቀርብ ፐርሚስስ ኢዝ ኦንሊ ቤዝድ ኦን አሳምፕሽን and there is no real evidence for the premises and the conclusion to be true. ኮንክሉዥኑን እውነት ነው ብሎ ለመቀበል ያቀረበው ፐርሚስስ ፕሩፍ የሚፈልግ እና ኤቪደንስ የሌለው ሆኖ ስናገኘው ፋላሲ ኦፍ ፐርሰምፕሽን እንለዋለን ማለት ነው። ግልጽ ነው አይደል ሀሳቡ? ፋላሲ ኦፍ ፐርሰምፕሽን ማለት የምናቀርበው ፐርሚስስ ቤዝድ ኦንሊ ኦን አሳምፕሽን ዜር ኢዝ ኖ ኤቪደንስ የለውም። ኦንሊ አሳምፕሽን ላይ የተመሰረተ ፐርሚስስ አለ። ያንን አሳምፕሽን ላይ የተመሰረተን ፐርሚስስን በመጠቀም ኮንክሉድ የምናደርግበት ሂደት ሲኖር ፋላሲ ኦፍ ፐርሰምፕሽን እንላለን ማለት ነው። ይሄ ፋላሲ በአራት ይከፈላል። አንደኛው ቤጊንግ ዘ ኩዌስችን፣ ኮምፕሌክስ ኩዌስችን፣ ፋላሲ ኦፍ ዳይኮቶሚ ኤንድ ሰፕሬስድ ኤቪደንስ በመባል በአራት ይከፈላል። እያንዳንዱን የምናይ ይሆናል። አጭርና ግልጽ በሆነ ኤግዛምፕል እያስደገፍኩ ለማስረዳት እሞክራለሁ ማለት ነው። መጀመሪያ ቤጊንግ ዘ ኩዌስችን። ቤጊንግ ዘ ኩዌስችን ማለት የምናቀርበው አሳምፕሽን ለትሩዝ ኦፍ ኮንክሉዥን ፕሩቭ መደረግን የሚፈልግ ማለት ነው። ኦር የምናቀርበው ፐርሚስስ ኢዝ ኖት ኦብቪየስሊ ኮሬክት ኮንሲልድ ባይ ትሪኪንግ ኤክስፕሬሽን፣ ትሪኪ በሆኑ ኤክስፕሬሽኖች የተሞላ እና ኦብቪየስሊ ግልጽ ያልሆነ ፐርሚስስ እና ፕሩቭን የሚፈልግ ማለት ነው። ለምናቀርበው ኮንክሉዥን ትሩዝ ቫሊው ወይ እውነት ነው ወይ ውሸት ነው ለማለት የቀረበው ፐርሚስስ ፕሩፍ የሚፈልግበት ሂደት ሲኖር እና ሰርኩላር የሆነ ሪዝኒንግ ሲኖር ፐርሚስስ ላይ ያቀረብነው ሀሳብ ወደ ኮንክሉዥን እንደገና ስናቀርበው ያ ፋላሲ ኦፍ ቤጊንግ ዘ ኩዌስችን ይባላል ማለት ነው። ለምሳሌ ጋድ ኤግዚስት ይላል ቢኮዝ አይ ዶንት ዋንት ቱ ሰንድ ቱ ሄል። እዚህ ጋር ፈጣሪ አለ የሚል ሀሳብ አለ። እዚህ ፈጣሪ አለ ብሎ ኮንክሉድ አድርጓል። ምክንያቱ ምንድን ነው? ወደ ሄል መግባት አይፈልግም ያ ሰውዬ። ሶ ፈጣሪ ስለመኖሩ ምን ይፈልጋል? ፕሩፍ ያስፈልጋል። እዚህ ጋር ስለመኖሩ ወር ስላለመኖሩ ፕሩፍን ይፈልጋል። ፕሩፍ ማድረግ የሚያስገድድበት ሁኔታ ይኖራል ማለት ነው። ሪያሊቲውን ለመቀበል የሚከብድበት ሂደት ሲኖር ዛት ኢዝ ቤጊንግ ዘ ኩዌስችን እንላለን። ሁለተኛ ኤግዛምፕል I believe the president is telling the truth because he say he is telling the truth። እዚህ ጋር ሰርኩላር ሪዝኒንግን እናገኛለን ማለት ነው። ፕሬዝዳንቱ እውነቴን ነው የተናገርኩት ስላሉ ያሉት ነገር እውነት ነው ብሎ መቀበል። የፕሬዝዳንቱ ሀሳብ እውነት ይሁን ውሸት ሰውየው እውነት ነው ስላለ ብቻ ያ ነገር እውነት ነው ብለን ልንቀበል አንችልም። It requires what? Proof. Also, there is another form of begging fallacy which is chain of intervening statement
እዚህ ጋር የስቴትመንቶች መዋቅር አለ። ብዙ ስቴትመንቶች አንድ ላይ ቼን ፈጥረው ግን እነኛ ስቴትመንቶች ወይም ፐርሚሲሶች ፕሩፍን የሚሹ እና ኮንክሉዥን ለማቅረብ ኢቪደንስ የሌላቸው ሆኖ ስናገኛቸው የምናቀርበው ኮንክሉዥን ፋላሸስ ሆኖ እናገኛለን ማለት ነው። ፎር ኤግዛምፕል I can assure you that in the near future human race will begin living permanent upon other planet. አረጋግጥልሃለሁ የሰው ልጅ በሚመጡት ጊዜያቶች ውስጥ ሌላ ፕላኔት ውስጥ ይኖራል። This is a great concern of many scientists nowadays. Many of these scientists are in the NASA. NASA holds lots of amazing secrets about other worlds, so our future settlement will be certainly on other planet ይላል። አያችሁ እዚህ ጋር የቀረቡ ፐርሚሲሶች ወይም እንደ ምክንያት ሆኖ የቀረቡ ሀሳቦች ፕሩፍን የሚፈልጉ እና ያልተረጋገጡ ናቸው። ሰውየው የሚያወራው የራሱን አሳምሽን ነው እንጂ ያ ነገር ሪል ነው ወይስ አይደለም የሚለውን ነገር ፕሩፍ አላደረግንበትም። ስለዚህ this statement is so called fallacious ይሆናል ማለት ነው። the next one is ignoring questionable premises። እዚህ ጋር ዱፕሊኬትድ የሆነ ወርድ ለምሳሌ ፌደራሊዝምን መጀመሪያ ላይ ተጠቀመ ወስዶም ኮንክሉዥን ላይ ሲጠቀም እናየዋለን። ሀሳቡን ቀይሮ ማለት ነው። similar meaning with different word. Federalism is contrary with Unitarianism. So divide and rule is contrary to Unitarianism. ፌደራሊዝም ማለት ምንድን ነው? ዲቫይድድ የሆነ ፓወር እና ሩል ነው። ግን ዩኒታሪያኒዝም ማለት ደግሞ ኦንሊ ሲንግል ፓወር ሪሳይድ ኢን ሴንተር ዋን ሴንተር ላይ ያለ ፓወርን የሚያመለክት ሀሳብ ነው። ግን ፌደራሊዝም ከዩኒታሪ ጋር ኦፖዚት እንደሆነ መጀመሪያ ጋር ያስረዳል። ስለዚህ ኮንክሉድ ሲያደርግም ዲቫይድ ኤንድ ሩል ኢዝ ኦልሶ ኮልድ ፌደራሊዝም ማለት ነው። ሶ ሰርኩላር የሆነ ሪዝኒንግ እዚህ ውስጥ እናገኛለን ማለት ነው። The second one is complex question or loaded question. ይህኛው question ምንድን ነው? አንድ ሰውዬ ሀሳቡን ያቀርብልሃል ኦር በጥያቄዎች ነው question ነው። እዚህ ጋር በጥያቄ አንድ አርቹዌር ይጠይቀሃል። የምትመልሰው መልስ yes or no ብለህ ስትመልስ በሁለቱም አቅጣጫ ላይ ፋላሺየስ ይሆናል ማለት ነው። ለምሳሌ እኔ በፊት ጠጪ አልነበርኩም እንበል እና አንድ ሰውዬ መጥቶ have you continued drinking in public all the night ይለኛል። ስለዚህ መጠጥ መጠጣት ሁሌ እየቀጠልክ ነው ወይ እየጠጣህ ነው ወይ ሁሌ ማታ ማታ ብሎ ቢጠይቀኝ የኔ መልስ yes or no ከሁለት አንዱ ይሆናል ማለት ነው። yes ብል ምንድን ነው? እየጠጣው ነኝ ማለት ነው። ኖ ብል ከዚህ በፊት ጠጣ ነበር ግን አሁን አቁሜያለሁ ማለት ነው። ግን እኔ ጭራሽ ጠጪ ላልሆን እችላለሁ። ሶ the reality behind the question is hidden ነው ማለት ነው። ቻሌንጅ ስናደርገው ይህን ኩዌሽን ቻሌንጅ ስናደርግ ጥያቄው ፋላሺየስ ይሆናል ማለት ነው። ለምሳሌ መጠጥ መጠጣት አቁመሃል እንዴ ብሎ ቢጠይቀኝ ያ ሰውዬ ምንድነው አሲዩም እያደረገኝ ነው እንጂ ሪሊ እኔ ጠጪ እንደሆንኩ አያውቅም ማለት ነው። ሶ ዚስ ሜክ ኢት ፋላሺየስ ይሆናል ማለት ነው። Are you still proud of yourself being a person having many girlfriends in campus? ይላል። ይህም yes or no question ነው። ስለዚህ yes or no ብዬ በመመለሰ እኔ የድርጊቱ ባለቤት ሳልሆን ጥያቄው ፋላሺየስ ከመሆኑ የተነሳ ለምሰጠው ኮንክሉዥን ፋላሺየስ የሆነ ሪዛልት ያመጣል ማለት ነው። The third one is false dichotomy። ይሄ ማለት ብላክ ኤንድ ዋይት ቲንኪንግ እና ሊሚትድ የሆነ ኦልተርኔቲቭ ያለው ነው ማለት ነው። ኤዘር ኦር ፋላሲ ነው። ይህ የምንለየው ኤዘር ኦር ኢፍ የሚል ሀሳብ ካለ በሰንተንስ ውስጥ የፋላሲ ፎልስ ዳይኮቶሚ እንደሆነ በአጭሩ መረዳት እንችላለን ማለት ነው። ይሄ ፋላሲ ምንድን ነው? አንድን ሰው ምን ያደርጋል? ወይሽ ወይም ቢ ነው። ኤዘር ኦር አይዲያ ማለት ከሁለት አንዱ መቀበል የግድ ይላል። ሶስተኛ አይዲያውን ኦር ሶስተኛ አማራጭ አይሰጠንም፣ ሌላ አማራጭ አይሰጠንም። ይሄ ፋላሲ ፎልስ ዳይኮቶሚ ይባላል። ኤግዛምፕሉን ስናይ ኢፍ ዩ አር ኖት ፎር ሚ ዩ አር አግነስት ሚ፣ ከኔ ጋር የማትሆን ከሆነ ዩ አር አግነስት ሚ ማለት ከኔ ተቃራኒ ነህ ብሎ ነው እዚህ ጋር የሚያስቀምጠው። እሺ ብሎ ከሰውየው ጋር የሚሆን ከሆነ
ሰምቲንግ ሎስ ያደርጋል። እምቢ የሚል ከሆነ ከሱም ደግሞ ይርቃል። ሶስተኛው ኒውትራሊቲ የሚል አይዲያ አለ። እሱን አማራጭ ለሰውየው አይሰጥም ማለት ነው። ስለዚህ ሊሚትድ የሆነ ኦልተርኔቲቭ አለ። ያን ኦልተርኔቲቭ መምረጥ ወይ አለመምረጥ ሊድስ ቱ ሎስ ኦፍ ሰምቲንግ እና ፋላሺየስ ይሆናል ማለት ነው። either you have to accept my love request or I will commit suicide። ፍቅሬን ተቀበል አለዚያ እንደ ሱሳይድ ከሳሃለሁ፣ ራሴን ልታጠፋ እንደሆነ ከሳሃለሁ ምናምን አርጋ ታስፈራራዋለች። እዚህ ጋር ስናይ ምንድነው ወይ ፍቅሬን ተቀበል ወይ ትከሰሳለህ። ስለዚህ ይሄ ሰውዬ ያለው አማራጭ ወይ መቀበል ነው ወይ መከሰስ ነው። ሶስት አልቀበልም ብል ሌላ አማራጭ የለውም። ስለዚህ ሊሚትድ የሆነ ኦልተርኔቲቭ ብቻ ሲኖር ፎልስ ዳይኮቶሚ እንላለን ማለት ነው። አራተኛው ደግሞ ሰፕሬስድ ኤቪደንስ። ሰፕሬስድ ኤቪደንስ ማለት ደግሞ ኮሬክት የሆነ ኤቪደንስ በኢሪሌቫንት በሆኑ ሀሳቦች ምን ሲደረግ ኢግኖር ሲደረግ እና ያ ሀሳብ ፋላሺየስ ሲሆን ስናገኘው ምን እንለዋለን ማለት ነው? ሰፕሬስድ ኤቪደንስ እንለዋለን። ሪል የሆነ ኤቪደንስ ኦር ለስቴትመንቱ ኦር ለኮንክሉዥኑ ለምናቀርበው ሀሳብ ኤቪደንሱ ሪል የሆነ ኤቪደንስ በሌሎች ሀሳቦች ሲቀየር እና ያ ሀሳብ ኢሪሌቫንት ሆኖ ስናገኘው ኤቪደንሱ ሱፕሬስድ ሲሆን ሰፕሬስድ ኤቪደንስ እንላለን ማለት ነው። ለምሳሌ ሐዋሳ ዩኒቨርሲቲ is one of the prominent university in Africa because the color of building are impressive, the flowers and other plants get enough water and thus ample gets around the compound ይላል። አያችሁ እዚህ ጋር ሐዋሳ ዩኒቨርሲቲ ካሉት ዩኒቨርሲቲዎች ውስጥ ከአፍሪካ ውስጥ በጣም ምርጡ ዩኒቨርሲቲ ነው ተብሏል። ግን ምርጡ ነው ተብሎ እንዲደረግ ያደረገው ቢልዲንጎቹ ናቸው ኦር ፍላወሮች መኖራቸው ነው ኦር አስተማሪዎች ረጃጅሞች መሆናቸው ቦርጫሞች መሆናቸው ነው የሚል ሀሳብ አቅርቦ ያን ሪል የሆነ ኤቪደንስን ምን ያደርጋል ማለት ነው? ኢግኖር ያደርጋል። ለምሳሌ ሐዋሳ ዩኒቨርሲቲ ከአፍሪካ ሀገራቶች ውስጥ ቤስት እንደሆነ ያደረገው ነገር የማስተማር የመማር ሂደቱ ሊሆን ይችላል፣ አካዳሚክ ስታተሱ ሊሆን ይችላል፣ በብዙ ነገሮች ኦር በሌሎች ኤቪደንሶች ሊሆን ይችላል። ግን እዚህ ጋር የቀረበው ኤቪደንስ ያኛውን ኖርማል ኦር ሪል የሆነውን ኤቪደንስ ሱፕሬስ ያደርግ ሰፕሬስድ ኤቪደንስ እንላለን ማለት ነው። ስለዚህ ኤግዛምፕል ቱ ደግሞ this tablet is very small, beautiful, shaped and it smell good so it's good I give it to my child ይላል። ታብሌት ድራግ ነው። ይሄ ድራግ በጣም ትንሽ ነው፣ መልኩ ጥሩ ነው፣ ስሜሉ አሪፍ ነው፣ ጣፋጭ ነው እና ለልጄ ልስጠው ይላል ሰውየው። አያችሁ ሰው እዚህ ጋር ስሞል እንደሆን ቢውቲፉል እንደሆን ኦር ስሜሉ አሪፍ እንደሆን የተደረገው ምክንያቱ ለምንድን ነው? ህፃናቶች ብዙ ትላልቅ ነገሮችን ሊወስዱ ስለማይችሉ ሳይሆን እና ህፃናቶች ጣፋጭ ነገርን ስለመወዱ ሳይሆን ይሄ ታብሌት ስሞል የሆነው ኦር ስሜሉ ጉድ የሆነው አንዳንድ ድራጎች የነሱ ጣዕም በጣም የሚያስጠላ ጣዕም ያላቸው ድራጎች አሉ። ያንን ጣዕም በጥሩ ስሜሊንግ ኤጀንቶች ኦር ፍላቨሪንግ ኤጀንቶችን በመጠቀም ያ ድራግ ጣፋጭ እንደሆን አድርገው እና ፔሸንቱ ወይ ተቀባዩ በሽተኛ ለዛ ድራግ ኮምፕሊያንስ እንዳይኖረው ወይ ቅራኔ እንዳይኖረው እና ድራጉን ኢፌክቲቭሊ እንዲወስደው ለማድረግ ነው ማለት ነው እዚህ ጋር የሚያሳየው። ግን እዚህ ጋር ሰውየው ያቀረበው ሀሳብ ኤቪደንሱን ሱፕሬስ ያደርጋል ማለት ነው። ቴንክ ዩ።